ስርዓት አድርጊ አንቺ ስርዓት አድርጊ ስለ ስርዓት አድርጊ እንደምትያልሽ እንደ ዘመኔ ሙሉ በእናንተ ስላሽቅ ኖረ ያው የእሱን ነፍስ ለመታደግ ደግሞ የባለቤቴን በሷም አማካኝ ቢሆንም ከሌላ እሷን ብናደርግም እሱ እንዳይያዝም እንዳይገደልም ሲል ያው እሷን መስዋዕት ያው ከመስዋዕት ከማድረግ አይተናነስም ድጋሚ መከራ ውስጥ ነው የከተቱኝ እና ጎቴ ይዛል ነበር 2 ነው 3 ቀን ነው እዛ ቤት ውስጥ ያደርኩት ከዛ እዛ ቤት ውስጥ እንደወጣና ብቻውን እንደሚኖር ቄስ አባት እንዳለ ቁጭ ከመል መጥቼ እሱን እንዳግዝና እንዳገለግል ተነግሮኝ ነበር ወደዚህ ቤት ውስጥ የመጣሁት ጎቴ ደግሞ ብልሽ ስለባለ ጀምርሽ ይሄ ነበር የቀረሽ አሃ እንደዚህ ያሽ ማሳበቅ ማሳጣት ጀምረሻላ ጎበዝ እና እድሜ ጃላለሜን አንቺ ጋር ደግሞ ጎበዝ ቤት እየከፈትሽ አይ ቆይ ችግር የለም ካንቺ ጋር በሰፊው እናወራለን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን ባለቤቴ ነዶ ያልቃል ወይ ይሄ ገንዘቡ እስከሚባል ድረስ ባለሀብት ነበረ በማለት ከሱም ጋር ልጅ ባይኖረኝም ረጅም ጊዜ ተወውቃለን አብሬው ስኖር ረጅም ጊዜ ነው ባለሀብት ነው ያ ነገሮች የመነመኑ በሚመጡ ሰዓት ምንድነው በየሳቸውን በማማክርም ሰዓት እሱና እሳቸው ቀድመው ይተዋወቃሉ እኔም እሱ ነው ጥያቄ አጎቴ በጣም ጥሩ ሰው ነው ስለ እንደዚህ አይነት ነገር አይደለም እኔንም ከአባት በተሻለ ትሪት ያደርገኛል እድገቴም እንደነገርኩ ከሱ ጋር የተቀራረበ ስለሆነ ልክ እንደ አንድ ቤት ውስጥ እንደሚኖር ቤተሰብ ነው የምንቆጣጠረው ቱማች እንደዚህ አይነት ነገር ውስጥ ገብቶ አገኘዋለሁ ምናምን ብዬ አላሰብኩም አጎቴ እንደነገርኩ እንደመጣው በአካል አላገኘሁትም አይደለም ረጋ ብለሽ የተፈጠረው ነገር ንገሪኝ አንደኛ አባ ሰማይ ምድሩን አቀላቅሎት ምንም የተፈጠረ ነገር የለም በሌላ ጊዜ ላረጋግጥ ነበር ራሱ ሳታልኝ ጤነኛው ነው ደጅ እዛው ሳሎን ቁጭ ብሏል ሁለተኛ ነገር አጎትሽ ከዚህ ነገር ተላቀቅኩኝ በቃ አሁን ሰላም ሊሆን ሊነስል ራሱ ስጦታ ሞተኝቶልሽ በጣም ብዙ ጊዜ ለምኛታለሁ በጣም ብዙ ጊዜ መኖር መማር እንደምፈልግ ነግሬያታለሁ ግን ደግሞ እሷ ማንንም የምታዳምጥ ሰው አይደለችም እንደምታውቀው እንደዚህ አይነት ነገር ላይ ያሉ ሰዎች ማንንም አያዳምጡ ጎዳና ላይ ባልወጣና ጥሩ ህይወት ቢኖርኝ ደስ ይለኛል የራሴን ነገር ጀምሬ የራሴን ስራ እየሰራሁ ነው ቤተሰቦቼን በቃ አጥቻለሁ የሉም ቤተሰቦቼ በህይወትና ግማሽ እድሜን ያክል ጎዳና ነው የኖርኩት ያል ዘመን ደክመን ደግሞ መጣ ደግሞ እኔ በጣም ደክሞኛል ከምትይ በላይ በጣም አስጠልቶኛል ከዚህ ኑሮ ሞት እንደሚሻል ገብቶኛል ምን ነገርሽ ነገር እየሰማሽ ነው ወይ ምንነግርሽ ሞክረን ነበርኩ አንድ አይሉ 2-3 ጊዜ ለማምለጥ ሞክረን ነበር ግን ትደርስብናለች እኔን ብዙም አይመቱኝም ግን እሱ ነው በጣም የሚደበድቡት ለዛ እንደማናመልጥ ስለገባኝ እሱ ሲከራከረኝ ቸላለዋለሁ ምክንያቱም ሞክረናል ለነገርኩ እሱ ሁሉ ጊዜ ተስፋ አይቆርጥም እኔ ደግሞ ከደረሱብኝም ነገሮች እንዳለ ካለፉትም ነገሮች አንፃር እንደነገርኩ ቶሎ ወደ ተስፋ መቁረጡ አይደለም የራሴን ነገር እሰራለሁ እሷን ግን በጣም በቃ ሴት ልጅ ናት አንደኛ ነገር በጣም ይከብዳል እሷ ከዚህ በቃ ታልቀደም እንውጣ ስላት እሷ በጣም ውስጧ ፍርሃት አለ በቃ በራስ መተማመኗን እንዳለ እንትን ተብላለችና እኔ ምንድነው እሺ ማደርገው እኔ ከዚህ በላይ ምንም ላደርግ አልችልም እንዴ ማድረግ የምችለው ሁሉ እኮ እያደረኩ ነው አይደል እንዴ
አንቺን ከዚህ ማጣ ወጣው ስል እሱ ሊድንልኝ ነው ከዚህ ሁሉ ነገር ሊወጣ ነው ሲል እንደ አዲስ ነገር እኮ ነው አዲስ አጀንዳ እኮ ነው የሆነብኝ። እኔ ምን ልሁን መሀል ቤትሽ ልጁ ወሲብ ሲያደርግ ደግሞ መፍሰስ አለበት። እነዚህ ነገሮች ግዴታ መፈጸም አለበት። ሌላ ሴት የለም ያለች እሷ ናት። ከእሷ ጋር ያው በመዋል በማደር መግባባት ይመጣል። ያው ነገሮች ይፈጸማሉ። ለእሷም ግን በተለያየ ሰዓት ማድረግ ያለባትን ነገር አሳያታለሁ። እኔ እንጃ እኔ ዘመድ ስለሆነ እንደማችን አንድ ስለሆነ እኔ ደም መፍሰስ አለበት ይመስለኛል። ከዛ እኔ አይደለሁም በቃ ጨርጭቀኝ። ውስጥ እንደገና ውስጥ ነው የጨመርከኝ። እሺ ምን ማለት ነው? ሰዓቱ አሁን መደፈሪያ ሰዓቱ ነው። ምን ሆነ ነው ንገረኝ እስቲ። አንድ ቀን ለምን መጠለያ አልሰጠም ምናምን አለችኝ። ከዚያ እኔ ደግሞ ከጎዳና ህይወት ይሻላል ብዬ እሺ አልኩኝ። በቃ መጠለያ ምግብ ምናምን እኔ እችላለሁ ምናምን አንተ እንደዚህ ጎዳና ሊወጣ መኖር የለብህም ምናምን ነበር መጀመሪያ አለችኝ። ማለት አጎትሽ ነው እንደዚህ የሚያደርገው? አዎ አጎቴ ሳይሆን አጎቴ ሚስት ነች እንደዚህ ያደረገችው አለች። እኔም እኮ ማድረግ የምችለው ነገር ስለሌለ ነው፣ የሚያገዛኝ ስለሌለ ነው። አንተ ለምን እኔን አትረዳኝም? በቃ እሷና እኔ ስለምንኖር ያው ስመጣ በመጣሽ ጊዜ እንዳልኩክ በቃ አብረን እንድንተኛ ምናምን ነበር እንትን የምትለኝና እኔ ቅድም እንዳየኝ ነው በቃ ራሴን እንደዛ ስቼ ነው የማገኘው ብዙ ጊዜ። በቃ የሴትዮዋ ዘመዶች ነን ምናምን እያሉ ሰዎች ይመጣሉ ጓደኞቿ ምናምንና በቃ በተደጋጋሚ ነው የሚደፍሩኝ ምናምን። ያው እንደነገርኩ ነው በቃ ተደጋጋሚ እንደዚህ አይነት ነገር ይፈጠራል። ግን ያው አሁን ከቅርብ ሳምንት ምናምን አንድ ሴት መታ ነበር እና በቃ ቢያንስ የሌሎቹ ይሻል ነበረ ብዬ አስባለሁ። የምልህ ተጎድቻለሁ እያልኩ አእምሮዬን ባሳምነውም ግን ቢያንስ በቃ ስነቃ ጤነኛ ነበረ የምሆነው። አሁን ግን በጣም ነው የሚከብደው። እኔ ራሴን መጨረሻ ላይ ስቼ ነው የማገኘው። በቃ ከዛ በኋላ ራሴን መሆኗንም አላውቅም። ያን ነገሮችን ታደርጋለች እና የሆነ መንፈስ ነው ላይ በቃ የሚመጣው የሆነ መንፈስ ነገር ላይ ውስጤ እንደገባ አይነት ስሜት ነው የሚሰማኝ እና ያ ነገር ነው አሁን እየተፈጠረ ያለው። ይህችን ሳምንት በጣም ነው እየከበደኝ እየኖርኩ ያለሁት እና በቃ ግዴታ ነው እንደዚህ ማድረግ። ይህን ነገር አትጥለው፣ በህይወት መኖር ከፈለክ አትጥለው ይህን ነገር። በቃ እንዲህ ነው የምትለኝ ሁሌ፣ አትጥለው ይህን ነገር በህይወት እቆያለሁ ብለህ የምታስብ ከሆነ ምናምን ትለኛለች። ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንትና ብዙ ነገሮች ተፈጥረው ከምንም በላይ ደግሞ ከዚህ በፊት ከአጎቷ ጋር አላስፈላጊ ነገር ውስጥ ገብታ የነበረችዋን እንግዲህ በአላስፈላጊ መተት እያደነዘዘ ይደፍራት የነበረችዋ ሴት ሌላ አላስፈላጊ ወንጀል ላይ ተገኝታለች ማለት ነው። እቺ ሴት በደንብ ታስተውሉታላችሁ ብዬ አስባለሁ። በጣም በሚገርም በሚደንቅ ሁኔታ እዚህ ነገር ላይ ሳይት በድብቅ ካሜራ ላይ እየተከታተለን የነበረውና ያንን ነገር ሳይ በጣም ደንግጬ ነበር። እንዴት የሁሉ ነገር ሊሆን ይችላል ብዬ በጣም ተገርሜ ነበርና ወደ ቤተሰቦቻችን በሚያሳዝን ሁኔታ እንግዲህ እሷን አግኝቻት የነበረው ይህ ልጅ ጉዳት ሊደርስበት ጫፍ ተዳክሞ ነው የነበረው። እንዴት የሁሉ መተት በእንደዚህ አይነት መንገድ ልጁን የማደንዘዝ አቅም እንዳላት፣ እንዴት የሁሉ ነገር ማድረግ እንዳላት በጣም ገርሞኝ ትቼ ልውጣ ስል ነው ባልደረቦች እንግዲህ መሄድ የለብህም ቆይ ታገስና የምታደርገውን ነገር እኒ ብለው አስቀርተውኝ የነበረውና ከዛ
በኋላ እሱን ልናድነው ሄደን ነበር። ውድ ቤተሰቦቻችን በጣም በሚያሳዝን ሁኔታ እንግዲህ ይህ ሁሉ ነገር ተፈጥሯል ማለት ነው። እሷም ያለችበት ሁኔታ ትንሽ ጥሩ ስላልነበረ መንፈሱ ይሁን ምኑን አላቅም ከኛ ጋር በሰላም እያወራች አልነበረም። እሱም ደግሞ በተለየ ሁኔታ ጉዳት ደርሶበት ስለነበር ያን ነገር ለማስተካከል ወደ ሕክምና ተቋም ወስደናቸው ነበረ። ዛሬ ላይ በማግስቱ ወደዚህ ቦታ ላይ ተመልሰን አንዳንድ ነገሮችን እያጠራን ነው ማለት ነው ያለነው ውድ ቤተሰቦቻችን። በጣም የሚገርም ነገር ነው። እስቲ እሷ ጋር ያለው እውነት ምንድነው? እያወራች ነበረ። የአጎቴ ባለቤት ነች፣ ከቅርብ ጊዜ በኋላ ያገባች ሴት ነች፣ ለዚህ ሁሉ የዳረገችኝ አጎቴም ጭምር እጁ አለበት እያለች እየተናገረች ነው የነበረውና ያላት እውነት ምን እንደሆነ አላቅም፣ ግን ይህንን እውነት በደንብ ለማጥራት እንሞክራለን ማለት ነው ውድ ቤተሰቦቻችን። ከዛ የተፈጠረውን እያንዳንዱ ነገር ለማየት እንሞክራለን። እስቲ ከካሜራ ጀርባ ያለ ሰዎች አስገቡልኝ፣ እሷን አስገቡልኝ። ነይ አስገቧት። እንግዲህ ያው ብዙ ነገሮች ተፈጥረዋል። አንቺንም ይዤሽ ላወራሽ ብዙ ነገሮችን ሞክሬ ነው የነበረውና እነዛ ነገሮች ለመናገር ፈቃደኛ አልነበርሽም በሚገርም ሁኔታ። አሁን ላይ ግን ይመስለኛል ተረጋግተሻል። ለምን የሁሉ ነገር ሊሆን እንደቻለ፣ እንዴት እንደዚህ አይነት ነገሮችን እያደረግሽ እንደሆነ ግልጽ አድርገሽ የምትናገሪበት ሰዓት ደርሷል ማለት ነው። ስለዚህ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ሳሚ በጣም ይቅርታ፣ በዚህ አይነት ሁኔታ እንገናኛለን ብዬ አላሰብኩም ነበር። ያው እንግዲህ እየተፈጠረ ያለው እንደምታየው ነው። እንዴት ሆነ ለምን ሆነ እኔ ምንም የማውቀው ነገር የለም። ያኔ አንተ ከዛ ሁሉ ችግር ስታወጣኝና ስንለያይ አጎቴ ቤት እንደምሄድ ወደዛ የምሄድበትን ሁኔታ አመቻችታችሁልኝ ነበር የተለያየ ነው። ግን ወደ አጎቴ ቤት ሲሄድ አጎቴን አላገኘሁትም። ከቅርብ ጊዜ በኋላ ያገባትን ሚስቱን ነበር ያገኘኋት። እዛም ሄጄ ድጋሚ እስር ቤት ውስጥ ነው የገባሁት። ምንም የተሻለ ህይወት፣ ሰላም ያለው ህይወት አላገኘሁም። የአጎቴ ሚስት እንደምታስባት አይነት ጥሩ ሴት አይደለችም። ወይም ደግሞ እሱም አጎቴም ጥሩ አይደለም። እጁ አለበት፣ እሱም እንደዚህ እያደረገ ነው። እኔ እንጃ ምንም የማውቀው ነገር የለኝም። ግን ደግሞ እነሱም ከነበርኩበት ህይወት የተሻለ ህይወት ሊሰጡኝ አልቻሉም። ድጋሚ መከራ ውስጥ ነው የከተቱኝ እና አጎቴ ይዛ አልነበረም። 2-3 ቀን ነው እዛ ቤት ውስጥ ያደርኩት። ከዛ እዛ ቤት ውስጥ እንደወጣና ብቻውን አንድ የሚኖር ቄስ አባት እንዳለ ቁጭ ከምል መጥቼ እሱን እንዳግዝና እንዳገለግል ተነግሮኝ ነበር ወደዚህ ቤት ውስጥ የመጣሁት። እዚህ ቤት ስመጣ ግን ምንም አይነት ቄስ የለም። የቄስ መኖሪያ አይመስልም። እንደምታየው እንግዲህ ትልቅ ቤት ነው፣ ቤተሰብ የሚኖርበት ቤት ነው። ቄሱንም 1 ቀን ወይ 2 ቀን ያዩዋቸው እዚህ ከመጣሁ ብዙም አይመጡም። እዚህ ከመጣሁ በኋላ ምን እንደሆንኩ አላውቅም። ምን አይነት መንፈስ እያስተናገድኩ እንደሆነም አላውቅም። ብቻ ግን መጥፎ መንፈስ እንደተጸናወተኝ አውቃለሁ። የማደርገውን አላውቅም፣ የምሰራውን አላውቅም። ሰውንም ራሴንም የሚጎዳ ነገር እንደምሰራ አውቃለሁ። ያንን ነገር ደግሞ እሷ እያደረገች እንደሆነና እያስደረገች እንደሆነም አውቃለሁ። ያ ነው የተፈጠረው እንግዲህ እንደው ነገሮችን ግልጽ ለማድረግ ያህል በተለየ ሁኔታ ትላንት እኔም ስሜታዊ ሆኜ ነበር። ምክንያቱም በምን አይነት አሳዛኝ ሁኔታ ላይ እንደነበርሽ አውቃለሁና ከዛ ሁኔታ ላይ ነበር የወጣሽው። እንግዲህ በመተት የተለያየ አይነት ነገሮችን እያደረገ የሚደፍርሽ ግለሰብ እንደነበረ አይተናልና ከዛ በኋላ ነው እንግዲህ ድነሽ በጣም አጭር ጊዜ ነው ድጋሚ ተመልሰሽ ግን አላስፈላጊ እንደዚህ አይነት ነገሮች ውስጥ ያገኘንሽና ለኔም እንግዳ ነው ይሄ ነገር የሆነው። አሁን እየነገርሽኝ ያለሽው ደግሞ ስለ አጎትሽ ባለቤትና አጎትሽም እንደዚህ አይነት ነገሮች ላይ ተሳታፊ እንደሆነ ነው። ይሄ ሁሉ ነገር ከሆነ በኋላ ለምን እኛን ለማውራት አልሞከርሽም? እኔን ለምን ኮንታክት ለማድረግ አልሞከርሽም? አንተን ለማግኘት ሞክሬ ነበር። እንደምታውቀው ስልክህም አለኝ። ስደውልልህ ብዙ ጊዜ ስልክህ አይነሳም ምናምን፣ ስልክህም ቢዚ ነው። ወጥቼ ላገኘህ ስሞክር ደግሞ ከዚህ ግቢ መውጣት አንችልም። ከዚህ ግቢ እንደወጣን ሴትዮዋ ከየት መጣች ሳይባል ትደርሳለች። እንደምታየው እሱ እኔም በመጥፎ መንገድ ሲደፍረኝ እንደነበረው እኔም ለግዛት ነው እያደረኩ ያለሁት። ያንን በቀን ውስጥ ካላደረገን ወይ እሷ ትመጣለች ወይ የሆነ ነገር ይመጣል ወይ እንታመማለን። ብቻ በጣም ብዙ ነገር ታስደርገናለች። እስካሁን ራሱ እንዴት እንዳልመጣሽ ገርሞኛል። እስካሁን ያልመጣችበት ምክንያት ምንድነው? ትናንትና ያ መደረግ ያለበት ነገር ስለተቋረጠ ነው። በስነ ስርዓት ስላልተደረገ እስካሁን ትመጣ ነበር። እስካሁን ወይ ትመጣ ትደበድበናለች ወይ የሆነ ነገር ታደርግብናለች። ልጁን ከጎዳና ነው አንስታ ያመጣችው። ጥሩ ህይወት ሰጥሃለሁ ብላ ነው አምጣ ህይወቱን የቀማችው። እንደምታየው እሱም እየተሰቃየ ነው፣ እኔም እየተሰቃየው ነው። በተደጋጋሚ ጊዜ እንደዚህ አይነት ነገር እንድናቆም ነግሮኛል። ለማቆምም ሞክረን እናውቃለን። ግን እሱ ምንም ጥሩ ነገር አይደለም የደረሰብን። እዚህ ግቢ ስንወጣ እንዴት መጣች ሳይባል ትመጣለች እና እንደዛ ነው የተፈጠረውና በምንም መንገድ ላገኘህ አልቻልኩም። ስልክም እንደነገርኩ አልሰራልኝም። ከዚህም መውጣት አልቻልኩም። ከዛ አንዳንዴ ፈተና ሲበዛ ደግሞ ተስፋ ትቆርጣለህ። የትም ቢሄድ ምንም ቢፈጠር ምንም ቢመጣ ከዚህ ነገር እንደማላመልጥ ሲገባኝ ህይወቴ ሁሉ ለእንደዚህ አይነት ነገር ተጋላጭ ሲሆን አንዱን አለፍኩት ስለ አንዱ ሲመጣ በቃ ተስፋ ቆረጥኩ።
እና ለነገሮች መጣሪን አቆምኩልሃል። እንደው አሁን የነገርሽኝ ብዙ ነገር ነው ያለው። ከዚህ በተጨማሪ ግን አጎትሽ ለምንድን ነው ይሄን ማድረግ አጎትሽ ጋር እረፍት ማድረግ እንዳለብሽ በተለየ ሁኔታ በቁጥጥር ስራው ላይ የነበረው ግለሰብም ከአጎትሽ ጋር እንድትገናኝ አይፈልግም ነበር እና አጎትሽ እንዴት እንደዚህ አይነት ነገር ውስጥ ሊሳተፍ ቻለ? እኔም እሱ ነው ጥያቄ። አጎቴ በጣም ጥሩ ሰው ነው። ስለ እንደዚህ አይነት ነገር አይደለም እኔንም ከአባት በተሻለ ትሪት ያደርገኛል። እድገቴም እንደነገርኩ ከእሱ ጋር የተቀራረበ ስለሆነ ልክ እንደ አንድ ቤት ውስጥ እንደሚኖር ቤተሰብ ነው የምንቆጣጠረው። ቱማች እንደዚህ አይነት ነገር ውስጥ ገብቶ አገኘዋለሁ ምናምን ብዬ አላሰብኩም። አጎቴ እንደነገርኩ እንደመጣው በአካል አላገኙትም። ወንጀል እንደሰራ ፖሊሶች እየፈለጉት እንደሆነ እሱን ለማገዝ ግዴታ አባን መንከባከብ እንዳለብኝ ምናምን የነገረችኝ አልገባኝም በሰዓቱ። እንደነገር የምታስታውስ ከሆነ አእምሮዬም ልክ አልነበረም። በጣም ብዙ ነገሮች ኮንፊውዝ አድርገውኝ ነበር ያኔ። ማለት ደህና በሆንም ልክ ወደ ራሴ አልተመለስኩም። ትዝ የሚልክ ከሆነ ምንም አልገባኝም። እኔም እንደገና ጭንቀት ላይ ሌላ ጭንቀት ነው የሆነብኝ። ኦኬ ማገዝ የምችለው ነገር ከሆነ ደግሞ ብዬ መጣሁ ወደዚህ። ግን እንደምታየው ነው። ለምን እንደዚህ እያደረገ እንደሆነ የት እንደሆነ አላቅም። ግን እሷም ስላጎቴ ሳነሳላት ምን አገባሽ፣ እሱ አያኖረኝም፣ እሱ ምንም አያረገኝም፣ እሱ ቢያቅም ምንም አያመጣም፣ ሲጀመርም እሱም ነው እንደዚህ እያደረገ ያለው ምናምን ትለኛለች። በልተሽ ጠጥተሽ እዚህ ፏ ብለሽ ስለኖርሽ ነው እንዲህ የምትወድቀው አይነት ወሬ ነው የምታወራው። በጣም ብዙ ጊዜ ለምኛታለሁ። በጣም ብዙ ጊዜ መኖር መማር እንደምፈልግ ነግሬያታለሁ። ግን ደግሞ እሷ ማንንም የምታዳምጥ ሰው አይደለችም። እንደምታውቀው እንደዚህ አይነት ነገር ላይ ያሉ ሰዎች ማንንም አያዳምጡ። እንግዲህ ውድ ቤተሰቦቻችን ያው ትንሽ ስሜታዊ አድርጎን ነበር። እኔም ትናንትና አንዳንድ ነገሮች ገርመውኝ ነበረ። በተለየ ሁኔታ የተምኑን ጉዳይ ያጣራ ነበር እና ሁላይ እንደዚህ አይነት ነገሮች ላይ ስትሳተፍ እሷም ማለት ከዛ ሁሉ ነገር አውጥተናት ከዚህ ሁሉ ነገር አድናታት እያልኩኝ ነበር። በእርግጥ ማምሻውን ቀን የባልደረቦች ጋርም ስታወራ ወዳ እንዳልሆነ ይህን ነገር እያደረገች ነው እየተናገረች ያለችው። ወዳ ነው አይደለም የሚለውን እንግዲህ አሁን ላይ እርግጠኛ አይደለንም። ምክንያቱም ነገሮች ገና በሂደት የሚጠሩ ናቸው ብዬ አስባለሁ። ያም ቢሆን ግን ነገሮች በደንብ መታወቅ መቻል አለባቸው እና እንደው ከዛ ውጭ የአጎትሽ ባለቤት እንዴት እንደዚህ አይነት ነገሮች ልትገባ ቻለች? እንዴት በዚህ ልክ እንደዚህ አይነት ነገሮች ላይ ልትሳተፍ ቻለች? ከምታውቂው ነገር አንፃር ከዛ ውጪ በደንብ አላቃትም። ቅርብ ጊዜ ያገባት ሚስቱ ነች። ግን ይሄ ነገር እኛ የምናደርገው ነገር ካልተደረገ ቄሱ የሆነ ነገር እንደሚሆኑ ቄሱ በጣም እንደሚረብሹ ጎደለብኝ ብለው እንደሚጮሁባት እሷንም ያልሆነ ነገር እንደሚያደርጓት ትነግረናለች። ማለት ፐርፐዟ ምንድነው? ምን አስባ ምን እንጎል አድርጋ ነው እዛ ላይ የገባችሁ? ግን አላቅም። እንደነገርኩ በደንብ አላቃትም እኔ ለምን እንደሆነ እንጃ። ከዛ በተጨማሪ እንግዲህ ከጎዳና ላይ ተነስቶ ነው ወደዚህ ቦታ ላይ መጥቶ የነበረው አብሮሽ የነበረው ግለሰብና ብዙ ነገሮችን ነግሮኛል። ስለናንተ ብዙ ነገሮችን አውርቶኛልና ይሄ ሁሉ ነገር ሲሆን አብሮሽ መውጣት ማምለጥ እንደሚፈልግ ከዚህ ነገር እንደሚሄድ አንቺም ደግሞ የዚህ ነገር ተጋሪ ከሆንሽ አብራችሁ ነገሮችን ማስተካከል እንደምትችሉ ሲናገር ነበር። ለምን ከሱ ጋር ለመተጋገዝ አልሞከርሽ? ሞክረን ነበርኩ አንድ አይሉ 2-3 ጊዜ ለማምለጥ ሞክረን ነበር፣ ግን ትደርስብናለች። እኔን ብዙም አይመቱኝም፣ ግን እሱ ነው በጣም የሚደበድቡት። ለዛ እንደማናመልጥ ስለገባኝ እሱ ሲከራከረኝ ቸላለዋለሁ። ምክንያቱም ሞክረናል ለነገርኩ። እሱ ሁልጊዜ ተስፋ አይቆርጥም። እኔ ደግሞ ከደረሱብኝም ነገሮች እንዳለ ካለፉትም ነገሮች አንፃር እንደነገርኩ ቶሎ ወደ ተስፋ መቁረጡ አይደላለሁ እንጂ በጣም ብዙ ጊዜ ነው ራሳችን ነፃ ማውጣት እንዳለብን የሚነግረኝ። በጣም ብዙ ጊዜ ነው ሊያግባባኝም የሞክረው። አንድ አይሉ 2-3 ጊዜ ሞክረናል፣ ግን ምንም የተሻለ ነገር አላገኘም። እንግዲህ ውድ ቤተሰቦቻችን ያው ትንሽ እንግዳ ነገር ነው ማለት እሷም እየነገረችኝ ያለችው እና እቺ የተባለችዋ ሴት ማነች? እዚህ ቤት ባለቤት ቄስ ናቸው ተብሏል። እውነትም የኔ ባልደረቦች ሲያጣሩ ደግሞ ቄስ እንደሆኑ ወይ ደግሞ ካህን ናቸው የሚል አይነት የማዕረግ ስም ያው ካህን ሲባል አጠቃላይ ካህን ከላይ ተብሎ ነው የሚጻፈው የቤት ባለቤት ገዢነት ላይ እና እንደዚህ አይነት ነገር እንዳለ አረጋግጠው ነበር እና ቄስ ሆነው ግን እዚህ ቤት ያገኘናቸው ሰው ሌላ ነው፣ ወጣት ነው እና ደግሞ ካለችበት ሁኔታ አስወጥተናት የነበረችዋ ልጅ ነች አሁን እዚህ ጋር ያለችው። ትንሽ ግራ ያጋባል ውድ ቤተሰቦቻችን እና እስቲ ነገሮችን በደንብ ለማጣራት እንሞክራለን። እንደው እዚህ ቤት ያለችዋም ሴት ነገሮች ካልተፈጸሙ መምጣቱ አይቀርም ብለሽኛል፣ ወይ ደግሞ ያጎትሽ ባለቤት ከጊዜ በኋላ ያገባው። በጣም ጥሩ። ስለዚህ ውድ ቤተሰቦች እሱ ያለበትን ሁኔታ እሱን ላውራውና እሱ ወደ ሕክምና ተቋም መሄድ መቻል አለበት። ነገር ግን ያቺ ሴት ትመጣለች አትመጣም፣ ምን አይነት ነገሮች ነው የሚፈጠረው የሚለውን ነገር በደንብ በቻልነው አቅም ለማስተካከል እንሞክራለን ማለት ነው። ከዛ ምን አይነት ነገሮች ይፈጠራሉ አናውቅም። እስቲ ግን ነገሮች እንደተመቸው አድርገን ለማውራት እንሞክራለን ማለት ነው። እሱን ወደዚህ ቦታ ላይ ጋብዘዋለሁ። አንቺ ከባልደረቦች ጋር ታደርጊያለሽ ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር ነግሬያችኋለሁ እና በተለየ ሁኔታ ስለሷ ባህሪ በተለየ መልኩ ስም እየነገረኝ ነበር። አሁን ደግሞ እሱ ያለበትን ሁኔታ አይታችኋል። ወድቆ ራሱን ስቶ ነበር። ከዛ በኋላ ደግሞ ያንን ነገር ስታደርግበት ጭምር ራሱ እንደ መሳት እያለ ነበር የደረስንለት። እውነት ለመናገር ትልቅ መስዋዕትነት ነው፣ ትልቅ ትብብር ነው ያደረገልን እና ይህ ሁሉ ነገር ተፈጥሮ ነው ነገሮችን ለማስተካከል እየሞከርን ያለ ነው። ከካሜራ ጀርባ እንግዲህ ከእሷ ጋርም አውርቻለሁ። በተለየ ሁኔታ ትላንት ሊፈጽሙ የነበረውን ነገር ካላደረጉ እንደምትመጣ ሴትዮዋ ነግራኛለች። ስለዚህ ሴትዮዋ የምትመጣበት ሰዓት ላይ ራቅ ብለው እሷና ሌሎች ሰዎች ምልክት እንዲሰጡኝ አድርጌያለሁ። እነሱ መተው ምልክት ሲሰጡኝ ድብ ካሜራ ነገር አዘጋጅተን ምን ልታወራ ትችላለች የሚለውን እሱም ግቢ ውስጥ እንደተቀመጠ እንደ መደበኛ ሰው ማንም እንዳላገኛቸው እናድርጋለን ማለት ነው። ከዛ ምን አይነት ነገር ነው ያለው የሚለውን ደግሞ እናጣራለን የተወሰነ ደቂቃ። ወደ ቤተሰቦቻችን እንግዲህ እኔ ወንድም ያው ብዙ ነገሮች ተፈጥረዋል። ያለበት ሁኔታ ቀላል አልነበረም። ከዛ ሁሉ ነገር ተርፏል። አሁን በደንብ ደግሞ ለማገዝ እየሞከርን ያለ ነው። ዛሬ እንደውም በቃ ደህና ነኝ። ያን ነገር በቃ የሆነ እንትኑን ስፈጽም ወይም ደግሞ የሆነ ራሴን የምስትበት መንገድ ካልተፈጠረ ጤነኛ ሰው ሆኜ ነው እንደዚህ እንደምታኝ እንትን የምለው እና እናንተንም በጣም ነው የማመሰግነው። በቃ ያለውን ነገር አይተኸዋል አንተም እና ያ ነገር ነው በቃ ሁሌም እንደዚህ አይነት ነገር ነው። በእንደዚህ አይነት ህይወት ውስጥ ነበር የምኖረው። እናንተ ደርሳችሁ አድናችሁኛል እና በጣም ነው የማመሰግነው። ግን በቃ አይደለ እሷን ነው በቃ አሁንም እኔ የምልክ እሷን የሆነ ከእንደዚህ አይነት ህይወት ውስጥ ለማስወጣት ብሞክር ጥሩ ነው ብዬ አስባለሁ። ምክንያቱም እሷም ወድ አይደለም እንደዚህ አይነት ነገር የምታደርገው። በቃ ያለውን ነገር ሁሉንም እንግዲህ አንተም አይተኸዋል። በቃ እና በተቻለ አቅም በቃ እኔ አሁን ለራሴ መሆን አያቅተኝም። እንደምንም እየሰራሁ ምንም እያልኩኝ እኖራለሁ። አብረው የነበሩ ልጆችም ካንተ ጋር ያሉት ስለ ጤናዬም እንትን ነግሮኛል። መከታተል ያለብኝን ነገር እሱን እየተከታተልኩ እኔ ጤነኛ ሆኜ እኖራለሁ። የራሴን ነገር እሰራለሁ። እሷን ግን በጣም በቃ ሴት ልጅ ናት። አንደኛ ነገር በጣም ይከብዳል። እሷ ከዚህ በቃ አይተሃል ቅድም እንውጣ ስላት እሷ በጣም ውስጧ ፍርሃት አለ። በቃ በራስ መተማመኗን እንዳለ እንትን ተብላለች እና በቃ ለእሷ ነው አሁን እኔ ከዚህ በኋላ ችግር የለም እንደምንም ራሴን ለማቋቋም እጥራለሁ። እሷን ግን በቃ እርዷት ቢያንስ የሆነ የተሻለ ነገር እንትን እንድትል ነፃነቷን አግኝታ በቃ በኮንፊደንስ ሁሉንም ነገር እንድታደርግ እሷን እርዷት ነው የምለው። በቃ እንግዲህ እኛም በቻልነው አቅም እሷን ለመደገፍ ለማገዝ ነው የምንሞክረው። ምክንያቱም የተፈጠረው ነገር ቀላል አይደለም እና ይሄን ነገር ለማስተካከል እንሞክራለን። አንተም ግን እውነት በጣም ትልቅ ነገር ነው የዋልክልን። ብዙ ነገሮችን ተባብረህናል። ስለ ማንነታችን ትንሽ ነበር ያስረዳንህ እና ያ ጉዳት እየደረሰብህ ራሱ እንደዛ መሆን ቀላል አይደለም። በድብቅ ካሜራ የወሰድነውን ትናንትና ወደ ቤተሰቦቻችን እናንተ ማየታችኋል እና ለዛ ነገር መተባበር ቀላል ነገር አይደለም እና ለዚህ በጣም እናመሰግናለን። ስላደረክልን ነገር እውነት ከልብ እናመሰግናለን። ይሄ እንደውም እኔ ነኝ ማመስገን ያለብኝ። ምክንያቱም ከእንደዚህ አይነት ቆሻሻ ህይወት መውጣት በጣም ጥሩ ነገር ነው። በቃ በጣም ከባድ ነበረ። ይህ የሆነ ከሰው ጋር ተቀራርበህ ከሰው ጋር አብሬ እኖራለሁ የማይባልበት ህይወት ነበረ እና በቃ እኔ እናንተን በጣም ነው የማመሰግነው ስለደረሳችሁልኝ። አሁን የአምልኮ ስላልተፈጸመ ምናምን ምናልባት ሴትዮዋ ትመጣለች ብዬ እጠብቃለሁ። ሲሆን በቃ ሁሌ እንደዛ ያ ነገር ካልተደረገ በቃ እኔ አላቅም የሆነ የሚነግራት ነገር ይኖር ምን እንደሆነ ብቻ ባላቅም
ትመጣለች ያ ነገር ካልሆነ እና በጣም ነው የምትቆጣው ምናምን። እና አሁን እኔ እናንተ ነፃ አውጥታችሁኛል፣ እሷ በቃ ለእሷ አሁን ድረሱላት። በቃ እሱን ነው የምልክ። ምክንያቱም ያ ነገር እንዳልተፈጸመ ካወቀች እኔ ካጣችኝ ደግሞ እሷ ላይ ነው እንትን የምትለው። በጣም ነው የምጎዳት እሷን። እና በቃ ያለውን ነገር አንተም አይተካል በደንብ አግዘኛል። በቃ አንተንም በጣም ነው የማመሰግነው። እና እኔ ነፃ ስለወጣሁ በጣም ደስ ብሎኛል። በቃ በእናንተ ምክንያት ነፃ ስለሆንኩ በጣም እድለኛ ስለሆንኩ አመሰግናለሁ አንተን። ከዛ በተጨማሪ አሁን ቤተሰብ የለህም። አሁን ጎዳና ላይ ሆነ ማስቲካ የተለያዩ ነገሮች እንደምትሰራ ነበረ እየነገርከኝ እና ሌላ ቤተሰብ የምትጠጋበት ወይ ደግሞ ወደዚህ ስራ ስለመመለስ አሁን በቂ አቅም ላይ ነህ? እንዳየው ከሆነ ያን ነገር ለማስጀመር እኛም በቻልነው አቅም እንጠራለን። ነገር ግን ሌላ የምትሄድበት እንደዚህ ማድረግ እፈልጋለሁ ብለህ የምትነግረን ነገር ካለ በሱ በኩል እንዳግዝህ። ያው ተመልሼ ወደ ጎዳና ባልወጣ ደስ ይለኛል። ያው ምልህ አንዳንዴ ካለበት ሁኔታ አንጻር ስታነጻጽረው ነው ጎዳናን የመረጥኩት። እዚህ ከባድ ህይወት ውስጥ ስለሆንኩኝ ነው ጎዳና ይሻለኛል ምናምን የምልህ እንጂ ጎዳና ላይ ባልወጣና ጥሩ ህይወት ቢኖረኝ ደስ ይለኛል። የራሴን ነገር ጀምሬ የራሴን ስራ እየሰራሁ ነው። ቤተሰቦቼን በቃ አጥቻለሁ፣ የሉም ቤተሰቦቼ በህይወት እና ግማሽ እድሜን ያክል ጎዳና ነው የኖርኩት። እና በቃ ጎዳና ላይ የማውቃቸው ጓደኞች ምናምን ነበሩኝ እና አንዳንዶቹ ያው ትንሽ እንደዚህ ማስቲካ ምናምን እየሸጡ ቤት ምናምን አብረው ተከራይተው የሚኖሩ አሉ። ለጊዜው እኔ ያሰብኩት እነሱ ጋር ሆኜ ትንሽ ራሴን እስካቋቁም ምናምን ድረስ ያው እነሱ ጋር አርፋለሁ ብዬ ነው ያሰብኩት። እንግዲህ ወጥቼ የሚገጥመኝን አላውቅም፣ ግን በቃ እስካሁን የማስበው ሀሳብ ያንን ነው። በቃ ራሴን ለመለወጥ ምናልባት አይታወቅም፣ እንደኔ አይነት ሰው ሊኖሩ ይችላሉ ብዙ እንደዚህ በችግር መሀል የሆነ ሰው ያገኛቸውና የማይሆን ህይወት ውስጥ የሚገቡ ሰዎች አሉና በቃ እነሱን መርዳት ብችል በራሴ ባቻልኩት አቅም ያን ነገር ነው የማስበው። እና እናንተም እንትን የምትል ከሆነ አንተም እንደ ወንድም በቃ አጠገቤ ብትሆንና የቻልከውን ያክል ብታደርግልኝ ደስ ይለኛል። እንግዲህ ያው እኔም በቻልኩት አቅም አግዝሃለሁ። ምክንያቱም ሌላ የግል ስራ መጀመር የምትፈልግ ከሆነ ሌላም ነገሮች ማድረግ የምትፈልግ ከሆነ በቻልኩት አቅም ለማገዝ እሞክራለሁ ማለት ነው። በዚህ ምንም አይነት ሀሳብ አይግባ። እንደው ከዚህ በተጨማሪ ግን ሌላ የምትነግረኝ ሚስጥር ካለ በተለይ ያቺ ሴትዮዋን ያንን ነገር ትላንትና ስላልፈጸማችሁ እንደምትመጣ እየነገረችኝ ነበር እና ምናልባት የምትመጣበት ሁኔታ ይኖራልና መጠንቀቅ ያለብንም ነገር ካለ እንደው ያው ጥንቃቄ እናደርጋለን። ነገር ግን አንተ በይበልጥ ነገሮችን ስለምታውቅ እሱን ነገር እንድትነግረኝ ነው። ያው በቃ ምን ሴትዮዋን እኔ እንኳን አምኛት ነው ቤቷ ድረስ ይዘ ያመጣችው እና በጣም ምን ልበል በቃ አስመሳይ ሰው ናት። በቃ ምንም እንዳልተፈጠረ ነው የምትሆነው። በቃ ነገሮች በቃ ምንም እንዳልተፈጠረ ነው የምታስመስለው። በቃ የሆነ የጉዳዩ አካል እንዳልሆነች አይነት ስሜት ነው ያላት ሴትዮዋ እና ያን ነገር እንዳይሸውዳችሁ እናንተም በእርግጥ በደንብ ተከታትላችሁ እዚህ እስከደረሳችሁ ድረስ ያ ነገር ይከብዳችኋል ብዬ አላስብም። ግን በቃ ሴትዮዋ እንደዛ አይነት ሰው ናት። የሆነ ምን ልበልህ በቃ ስታያት አንተም አዝነህ የሆነ አይ ይቺ መልካም ሰው ናት፣ እንደዚህ አይነት ነገር በእሷ አቅም አይፈጠርም የምትለው አይነት ሰው ናት እና ያ ነገር ብዙ ሰዎችን ይሸውዳል። ምናልባት ያ ነገር ይመስለኛል እኔንም ሸውዶኝ እዚህ ውስጥ ነገር ውስጥ የገባሁት። አሁን እኔ እንደዚህ አይነት በቃ እንደዚህ እንዴት ታደርጋለች እሷ የሚል እሳቤ ይመጣባል። ምክንያቱም ስታያት በቃ የዋህ ሰው ነው የሚመስለው ምናምን እና ያ ነገር ትንሽ አንተ ካለክ እንትን ይላል ብዬ አስባለሁ። ያው ሰዎች ምናምን እንዲከታተሉ አካረክ ግን ያው ይሄን ነገር ጥንቃቄ እንድታደርጉ ብዬ አስባለሁ። በቃ ሴትዮዋ በጣም ማትጠበቅ አይነት ሰው ናት። እኔ እንጃ አላቅም ይሄን ነገር ብቻዋን ታደርጓለች ብዬም ደግሞ አላምንም። ምክንያቱም እንጃ እንደዚህ አይነት ከተማ ላይ እንደዚህ አይነት ነገር ይፈጠራል ብሎ ማሰብ ከባድ ነው። ግን በቃ የሆነ ከጀርባዋ ያሉ የሆነ የሚረዳት ሰው ምናምን ካለ እናንተም ጥንቃቄ ያን ነገር ብታደርጉ ብዬ አስባለሁ። እና በደንብ እንደማገዝ ቃል እገባልሃለሁ። አንተም በደንብ ነገሮችን መከታተል አለብህ። ከበቂ በላይ ነገሮችን ነግረኸኛል። በተለየ ሁኔታ ከወሲብ ጋር ከደፈራ ጋር በተገናኘ ብዙ የሚፈጠሩ ነገሮች አሉና እነዚህ ምንድን ነው የተፈጠረው? ደውላ ነበር፣ በጣም እየጮኸች ነው ያወራችኝ እና እየመጣች ነው። ማን ሄደው? በእጅ ስልክሽ ነው የደወለችልሽ? መቼ? አሁን ሄደ ተደወለልሽ? እየመጣች ነው። ሰፈር ልደርስ ነው። ከታክሲ ወርጃለሁ፣ እየገባሁ ነው እያለች ነው። ከባልደረቦች ጋር ቆይ፣ እያንዳንዱ ነገር ጨርሽ ተመልሼ እመጣለሁ። እሺ መጣሁ። እንግዲህ ይኸውልህ አንተ ምንም የሚያስፈራ ነገር የለም። ውድ ቤተሰቦቻችን እንግዲህ እየመጣች እንደሆነ ተነግሮናል። በተወሰነ መልኩ እሷ ጋር ቶሎ ተባብረን ድብ ካሜራ ለማስቀመጥ እንሞክራለን። ምንድነው ልታወራት የምትችለው? አንተ ቁጭ ብለህ እዚህ ቤት እንደነበረ ነው እሺ የምትሆንልን። ሁሉንም ከካሜራ ጀርባ ያላችሁ ሰዎች እባካችሁ እቃውን ምናምን እያንዳንዱ ነገር አስተካክሉልኝና ይዛችሁልኝ ውጡ። ሁሉንም ነገር አስተካክሉልኝ ማለት ነው። አንተ እንደ መደበኛ እንትን ትሆንልኛለህ። እሷን ደግሞ ድብ ካሜራ ለመያዝ እንሞክራለን ማለት ነው። ምንም እንዳልተፈጠረ ነገር እናስተካክላለን። ቶሎ በሉ በቃ እና እንነሳ። አስተካክሉት እቃውን ምናምን እንደሌለ ነው። ናይ እስቲ ግቢ። ምንድን ነው እስኪ ነይ ግቢ እስቲ ቁጭ በይ።
እንድትንበረከሽ አይደለም። ተነሽ ቁጭ በይና እናውራ። ትንሽ ቁጭ በይ። የምንበርከክ ነው። ምንድን ነው ቤት ውስጥ የተፈጠረው ነገር? እስቲ ንገሪኝ። እኔ ምንም አላውቅም። እባክሽ አጎቴ ደህና አይደለም። ረጋ ብለሽ የተፈጠረው ነገር ንገሪኝ። አንደኛ አባ ሰማይ ምድሩን አቀላቅሎት ምንም የተፈጠረ ነገር የለም። በሌላ ጊዜ ላደርግ አይደለም። ልጁን የሚያገኘው ጤነኛ ሆኖ ደጅ እዛው ሳሎን ቁጭ ብሏል። ሁለተኛ ነገር አጎትሽ ከዚህ ነገር ተላቀቅኩኝ በቃ አሁን ሰላም ሊሆንልኝ ነው ስል ራሱ ስጦታ ሞት ይልሽ ከጥቅም ውጭ ሆኗል። አንድ እሳቸው ደግሞ በቃ እንዴት ምንም ነገር እየተከሰተ አይደለም፣ ምንም ነገር እያየሁ አይደለም። ምንም ታሞ ተኝቷል። እሱ መንቀሳቀስ ሁሉ አይችልም። ምን እየሰራሽ ነው ብሎ እሱም ሲል እሳቸውን መጣው በቃ ሰፈሩ ሁሉ ትርምስምስ እስከ እኔ ምን ላደርግ እንደሌላው ጊዜ ላደርግ ሞክሬ ነበር፣ ግን ምንም ራሱ ይስጣቻለን። ሰውየው ማብዳል አጎትሽን ታሞ ፓራላይዝ ሊሆንሽ ታሞ ተኝቷል። ምን እንደሚሻል አድርጊ ያልኩሽ ነገር ጠፋሽ። ሁልጊዜ የምታደርጊው ነገር ጠፋሽ። እኔ አልጠፋብኝም፣ ግን እንደሌላው ጊዜ ላደርግ ሞክሬ ነበር፣ ግን ልጁ ራሱ ሊስትልኝ አልቻለም። ምን የጎደለ ነገር አለ? ራሱ ማይስትልሽ ወይ የሚቀባውን ነገር የጀርባውን ነገር አላደረግሽም? ቁጭ ብሎ አልኩ ስገባ ሁሉ ቆፍቆፍ ነው የገባሁት። እንደ ድሮም አይደለም ሰላም ያለኝ ብሎ ነው ዝም ብሎ አልፎኝ አልፎ የመጣው ተደስ። እኔ ምንም አውቀው ነገር የለም፣ ግን እንደሌላው ጊዜ ሁሉን እንዳለ ነገር አድርጌ ነበር፣ ግን ደግሞ ራሱ ሊስትልኝ አልቻለም። አሁን ምን አባቴ ነው ማለት? አጎትሽ ታሟል፣ ራሱ ስቷል አጎትሽ። እሳቸውም በቃ ሰው አለ ሰው የለም አይልም፣ ትርምስምስ እያደረጉት ነው ሰፈሩ። እኔ ምንድነው እሺ የማደርገው? እኔ ከዚህ በላይ ምንም ላደርግ አልችልም። እንዴ ማድረግ የምችለው ሁሉ እኮ እያደረግኩ ነው አይደል እንዴ? አንቺን ከዚህ ማጣ ወጣው ስል እሱ ሊድንልኝ ነው ከዚህ ሁሉ ነገር ሊወጣ ነው ስል እንደ አዲስ ነገር እኮ ነው፣ አዲስ አጀንዳ እኮ ነው የሆነብኝ። እኔ ምን ልሁን መሀል ቤትሽ? እኔስ ምን ላደርግ? እኮ አንቺ ሴት ልጅ የለሽም ለኔ አታስቢልኝ? እኔ ማድረግ የምችለውን ሁሉ እያደረግኩ ነው እንዳለ እንደ በፊቱ ነው ያደረኩት። ማሚ ግን ደግሞ ምንም ሊሆን አልቻለም። ምንድነው የማደርገው? ምንድነው የማደርገው? እሱ ዛሽባው ነው ተኛ፣ እዚህ እሳቸው እየጨፈሩ ነው። ይሄኛው እዚህ ጋር እንደ ባለቤት እንደ አባወራ ተጎስሮ ቁጭ ብሏል። ምን ሊሆን እሺ ነው ማይልሽም? ምን አለሽ? እሱ አያሳዝንሽም? እሱንም እኮ አበላሃለሁ አጠጣሃለሁ ብለሽ አምጥተሽ ከጎዳና ነው እንደዚህ እያሰቃየሽ። እስከ ዛሬ ድረስ ዘመናችሁ ሙሉ ይኖራችሁበታል። ዛሬ ምን አዲስ ነገር መጥቶ እንደዚህ ነገር ይከሰታል? እኔ አላውቅም። በቃ እኔ አላውቅም ለምን እንደዚህ እንደተፈጠረ አላውቅም፣ ግን ደግሞ እኔ እንጃ። ስለዚህ የነበርንበት ህይወት ውስጥ ዘንድሽ ላሸቅልን ነው ከሱም ጋር ከሳቸውም ጋር ከዚህኛውም ጋር ካንቺም ጋር የእናንተስ ህይወት አያሳዝንም? ዘመናችን ሙሉ እዚህ ውስጥ አሁን እስከ ዛሬ ስታደርጊ የነበረው ነገር የት ሄዶ ምን ጎሎ እሳቸው እንደዛ ምንም የጎደለ ነገር የለም። ባይጎል እንደዛ አይሆንም። ለምን እኔን አታዳምጪኝም? ባይጎል እንደዛ አይሆኑም። እሱም ታመመ እኮ ልሽ አጎትሽ የታመመ እኮ እሳቸው በሚሰሩ ስራ። አንቺ ለባልሽ ብቻ ነው የምታስቢው? ለእኛ አታስቢ? ለባልሽ ብቻ? አዎ እሱ ብቻ ሳስቦኝ ነው የመጣሁት። አንቺ ሰው አይደለሽም፣ እሱ ልጁ ሰው አይደለም እኮ። እኔ ያላደረኩት ነገር አሁን ግን ሰውዬው እኮ ሽንጓ እያሉ እያበዱ እኮ። ምን ላድርግ? አላሟላሽም። የተሰጠሽን ነገር ልጁ ላይ በአግባቡ ስላልተደረገ ነው ራሱ ያልሳተልሽ። ምንም ያላደረኩት ነገር የለኝም፣ ግን ልጁ ራሱ ነው ልጁ ምን እንደሆነ አላውቅም፣ ግን እንደ በፊቱ ኖርማል ሰው እና መጨረሻችን ምንድን ነው የሚሆነው? አጎትሽም ወደ ሞት በቃ እኛን ሲታናል ብለሽ ታስቢያለሽ? እንደዚህ ሆነ የምንኖር ከሆነ ሞትም ከመጣ ይምጣ። ከመቼ ነው እንደዚህ የምንቀጥለው? ሞት እኮ ሄዶ መመለስ የለም ልጅ። አይ ልሞት፣ እኔ ሞት ይሻለኛል ከዚህ ስቃይ። እግዚኦ እግዚኦ እግዚኦ! ምንድን ነው የሚባለው? ምንድን ነው የሚደረገው? ምንም የሚደረግም ነገር የለም። ሞትም ከመጣ መሞት ነው። ከዚህ በላይ ራሳችንን ማጣት ያለብን አይመስለኝም። እንጂም ቢሆን ለእኔም ብለሽ ሆነ ላጎቴ ይሄን ያክል መጨነቅም ሆነ መልፋት የለብሽ። እንደምትናገሪው ከሆነ ለእኔና ላጎቴ ብለሽ ነው እየተሰቃየሽ ያለሽ። ስለዚህ ከዚህ በላይ መሰቃየት አይጠበቅብሽም። ማናችንም መሞት ካለብን እንሞት፣ አጎቴም ቢሆን ማለት ነው። ይሄን ያህል ዘመን ደክመን እንድሞት መጣ ደግሞ? እኔ በጣም ደክሞኛል፣ ከምትይው በላይ በጣም አስጠልቶኛል። ከዚህ ኑሮ ሞት እንደሚሻል ገብቶኛል። የምነግርሽ ነገር እየሰማሽኝ ነው? እየሰማሽኝ ነው ወይ የምነግርሽ? ስርዓት አድርጊ አንቺ፣ ስርዓት አድርጊ፣ ስነ ስርዓት አድርጊ። እንሙት ያልሽ እንደ ዘመኔ ሙሉ በእናንተ ስላሽቅ ኖረ ትነፋረቀ። ዝም በይ። አልበዛም እንዴ? እኔ ማድረግ ያለብኝ እንዴ ምን ጣፈንታ ነው ከእናንተ ጋር የቀላቀለ? በስመ አብ። ማድረግ ያለብኝ ነገር ሁሉ አድርጊያለሁ። እሺ እኔ ምን ላድርግ? ስርዓት አድርጊው። ተመተሽም ታለቅሽው ስለ ስርዓት አድርጊ። ይቅርታ የማያስፈልገውም ማድረግ ይሄን ያህል ዓመት ያደረግሽውን ነገር አሁን ያቃተሽ ነገር ምንድን ነው? እሺ በቃ ይቅርታ።
ትንሽ አሞኝ ስለነበረ ነው። ይቅርታ። ይሄ ሁሉ ከምናብል ከምንጮጫ መጀመሪያውን እውነታውን አትናገርም? እሺ በቃ ይቅርታ። ሞትን ምን አመጣው እዚህ ጋር? ዘመኔ ሙሉ ስባዝን የኖርኩት ላንቺ ብላጎትሽም ሞትን እንድትፈልጊ ሞትን እንድንፈልግ ነው እንዴ? እሺ በቃ ይቅርታ። ሰው ሆነ እንድንኖር እንጂ ማሚ በቃ ይቅርታ። እንዴት አይነት ጉድ ነው? ማነው ምንድነው? አንቺ እያንዳንዱ ነገር ማን የገባ ታረጊ የነበረው እንዳለ በድብቅ ካሜራ ምንድነው? ድብቅ ካሜራ ምናምን ቤቴ ያንቺ ነው። መርማሪ ጋዜጠኛ ሳሙኤል እባላለሁ። አንቺ ምንድነው? ቤቴ ውስጥ ነው። ይኸውልሽ መጀመሪያ ተረጋጊ። እንደዛ አይደለም፣ ተረጋጊ መጀመሪያ እባክሽ። ምንድነው ያረጋጊ? ተረጋጊና እያንዳንዱ ነገር ለመስማት ነው። ምንድነው የምረጋጋው? ይኸውልሽ የተፈጠረው ነገር ስለጆሽ ምንም አታመጭም። ባይዘው ስነ ስርዓት ነሽ፣ ስነ ስርዓት ነሽ። ከዚህ በፊትም አትርፈውኛል፣ አሁንም ሊያተርፉኝ መጡ። እግዚአብሔር ይመስገን። አንቺ ለመተባበር ሳይሆን አሁን ወንጀል እየተከታተልን ነው የነበረው። ምንድነው የምትከታተለው አንተ? እዚህ ቤት ላይ አንደኛ ይሄ ቤት ገዢው ሌላ ሰው ነው። ከዚህ በፊት ወንጀል የተፈጸመበት ቤት ነው። እያንዳንዱ ነገር እያጣራን ነው ያለው። አጎቴ ደግሞ ብልሽ ስለባለ ጀምርሽ ይሄ ነበር የቀረሽ? አሃ እንደዚህ እያልሽ ማሳበቅ ማሳጣት ጀምረሻላ። ጎበዝ እና እድሜ ጃላለሜን አንቺ ጋር ደግሞ ጎበዝ ቤት እየከፈትሽ አይ ቆይ ችግር የለም ከአንቺ ጋር በሰፊው እናወራለን። እያንዳንዱ ነገር አጣርተናል። በመጀመሪያ አጣርተናል እያንዳንዱ ነገር እዛ ቤት ሰማሽ ይበቃሻል። በድብቅ ካሜራ ስታወሪስ ተስፈራራት የነበረውን ነገር ደርሰንበታል። ከዛ በተጨማሪ ደግሞ የዚህ ቤት ባለቤት ወንጀለኛ ቄስ እያላችሁ የጠራችሁት ማን እንደሆነ አናውቅም። ጎረቤት አይደለችም ልጃችን ነው። እዚህ ቦታ ላይ ወንጀል እየተፈጸመ ወንዶች እየተደፈሩ ነው ያሉት። ወንዶች እዚህ ቤት ውስጥ ያ ነገር ለምን አልተደረገም ብለሽ ነው የመጣሽው? ያመጣ ያስደፈራችሁናል። ለምን አልተደረገም ብለሽ ከመጣሽው አንቺ ነሽ አይደል? በዚህ ቦታ የምናውቀው ነገር የለም። ከሷ ጋር ሁለታችሁ የምታደርጉት ነገር ከሷ ጋር ምንም አይነት ነገሮችን አላወራንም። እያንዳንዱ ነገር ተደርሶበታል። አንቺ ጋር በሰፊው እናወራበታለን። ስለዚህ ቤት ደግሞ ሁሉ ነገር ይኸውልሽ ችግር የለም። ቆይ ሲጀመር አንቺ እዚህ ቦታ ላይ እንዴት ልትገኝ ይቻልሽ? እዚህ ቦታ ላይ የነበረው አንድ ልጅና እያንዳንዱ ነገር ሴታፑን ያስተካከልነው ሆኖ ብለን ነው። ልጁም ሲመጣ የተፈጠረ እንደ ትላንት የሚፈጸም ግብር ስላልነበረ አይደል? ተረጋጊና ነገሮችን ለማውራት ያማ ይሁን ከሆነ ደግሞ እኔም የከፋ እርምጃ ይኸውልሽ መርማሪ ጋዜጠኛ ነኝ ሆነ መርማሪ ምናምን እሱ ለግል ነው። ትናንትና ካዳንካት እዘው ለምን ጠቅልላል ያስካት እኛ ባጣ ቆየንን እንዴ? አላስፈላጊ ነገሮችን ማውራትን ታይና ስለያና ነገር ግልጽ ታሳያልሻል። ቆይ አንቺ ነሽ እየጎዳሻት የነበረው። አንቺ ነሽ ብዙ ነገሮች እያደረግሻት የነበረው አይደል እንዴ? ማስረጃ ለመጉዳታችን አንደኛ ድብቅ ካሜራ ማስረጃ አለኝ። ከዛ በተጨማሪ እዚህ ቤት ሲፈጸም የነበረው ወንጀል ማስረጃ አለኝ። ይሄ ቤት ደግሞ መነሻ ምንድን ነው? ያን ነገር ሁሉ እስከምታደርግ ድረስ እኔ ቤት ውስጥ ምን ጉዳይ አለ? አንተ ምንስ የፍርድ ቤት መግቢያ ወረቀት አለህ? ፖሊስ ነው የፈለከው? ጋዜጠኛ አሁን ምኑን እሱ ለራስህ ነው። እኔ ቤት ገይ መግባት ምን ማዘዣ ኖሮ ገባ ነው? እሷ ምን መብት ኖሯት አመጣችን ነው? አንተ ህጋዊ ሰው ከሆንክ እኮ ከኔ ጋር እንጂ ከህፃን ልጅ ጋር ለምታወራው እቺ ልጅ እኮ አንቺ ልጅ አይደለችም። አቱን የባሌ ልጅ የኔ ልጅ ናት። ያለሽ ትሰሚኛለሽ? የባሌ ዘመዶች የኔ ዘመዶች ናቸው። ከዚህ በላይ ነገሮች ላይ መዳረቅ መቻል አለብን ብዬ አላስብም። አንተ የበለጠ በአምናትና በኮራባት ነበር ቤቴን አሳልፌ የሰጠኋት። ስለዚህ ከዚህ በላይ እኔ ከአንቺ ጋር ጉንጫ አልፋ ክርክር ማድረግበት ምክንያት የለም። እያንዳንዱ የህግ አካል ስለመሆን የሚያሳየው ማስረጃ አሳይሻለሁ። ከዛ በኋላ ደግሞ የፈለግሽውን እርምጃ መውሰድ ትችላለሽ ማለት ነው። እባክሽን ካሜራውን አጥፋልኝ። ወረቀቱን አምጡልኝ። የፈቃዱን ወረቀት አምጡልኝ ወረቀቱን። ከዚያ ያዙልኝ እሷን እያንዳንዱ ነገር ይኸውልሽ። አሁንም ቢሆን እንግዲህ የቤት የመፈተሻ ፍቃድ እንዳለኝ ሌላም የተፈጠሩ ነገሮችን የማስተካከያ ፍቃድ እንዳለኝ ከበቂ በላይ አሳይቼሻለሁ እና ከዚህ በላይ አላስፈላጊ ነገሮችን የምናወራበት ምንም አይነት ምክንያት የለም። ነገሮችን አስተካክለን መጨረስ መቻል አለብን። ስለዚህ እያንዳንዱን ነገር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ተግባባን? እሱ እኮ ቀላል ነገር ነው። አልነግርህምነት አይደለም። ግን ምን አለ መሰለህ የሰው ልጅ ብዙ አይነት ነገር እኮ ይገጥመዋል። ግን ያንን መንገር የሚጠበቅብኝ ከሆነ እነግርሃለሁኝ። አሳማኝ ነው ይጠቅመኛል ካልክ ማለት ነው። እኛ ሰው ልንገድል ወይንም የተለየ ወንጀል ልንሰራበት ምናምን አይደለም። ያው ቤት ውስጥ ስንኖር ምን አለ አንድ አባት አሉ፣ ቄስ ናቸው፣ አባት አሉ። እሳቸው ቤት ውስጥ እኔ ስቀመጥ እዚህ ባደራ መልክ ሲሰጡኝ የሚያስፈልጋቸውን ነገር መጀመሪያ ነግረውኛል። አንደኛ ነገር ከምን የቱን ነግሬ የቱን ልቶ ባለቤቴ ነዶ ያልቃል ወይ ይሄ ገንዘቡ እስከሚባል ድረስ ባለሀብት ነበረ። በመሀል ያው ከሱም ጋር ልጅ ባይኖረኝም ረዥም ጊዜ ትውውቃለን። አብሬው ስኖርም ረዥም ጊዜ ነው። ባለሀብት ነው። ያ ነገሮች እየመነመኑ በሚመጡ ሰዓት ምንድን ነው ብዬ እሳቸውን በማማክርም ሰዓት እሱና እሳቸው ቀድመው ይተዋወቃሉ። ያው ግን በደንብ ስር ሰድጄ የተግባባቸው እኔ ብሆንም ያለው ነገር እንዲህ ነው እንዲህ ብታደርጊ
እነዚህ ነገሮች ብታደርጊ ሲሉኝ አይ እሺ ብዬ የተለያዩ ወጣቶች ማምጣት ጀመርኩ ማለት ነው። ባልጠበቅኩት ቃል ላይ በምንም አይነት ነገር ልጆቹ ሊያመልጡ አይችሉም። በምንም በሌሊትም ባሳቻ ሰዓት እንደዚህ መሸት ሲል ብቻ የሆነች አማካኝ ሰዓት እየጠበቁ ልጆቹ እየጠፉ ተቸገርኩ ማለት ነው። ስንቸገር የባለቤቴ የወንድም ልጅ ምናት አዳማጭም ስለሆነች ለምንድን እንዲህ አናድርግ ምናምን ተነጋገርን እና እሷ እዚህ እንድትሆን አደረግን ማለት ነው። እሷን አመጣን እዚህ እንድትኖር አነጋገርናት። እሺ ደስ ይለኛል ምናምን አለችኝ። ያው ስለ አንተም ሆንክና አላውቅም እንጂ ብዙ ነገሮች ነግራኛለች። እንዲህ እኮ አውጥተው እንደዚህ ምናምን አውርታኛለች። ያንን ተጨባጭ ብዬም አልሰማኋትም። ያው አልፋም ትንሽ የልጅ ባህሪም አዳማጭም ስለሆነች አሳልፋ ትሰጠናለች እንደዚህ ነው የሚል ግምቱም የለንም። እኔም ጋር እሱም ጋር አጎቷም ጋር እኔም ጋር አላሰብንም። ምንድነው በቃ ጉዳትም ጥቃትም ቢደርስባት ሚስጥራችንን እንደራሷ ቆጥባ አምቃ ትይዝልናለች የሚል እምነት ስላለን እሷን እዚሁ ያደረኩ። እሳቸው ደግሞ በተለያየ ሰዓት ምንድነው የሚሰራ ያለው ቤት ውስጥ ምናምን በምን እንደሚያዩትም ያነገሩን እንጂ እኛ አብረናቸው የምንሰራው ነገር የለም። ሰውየው ኃይላቸው በጣም ስር የሰደደ ጸና ያለ ነገር ነውና አንቺ ሴትዮ እስኪ ባክሽን አንዴ ላግኝሽ እንዲህ ነው በቃ ዱላ ቀረሽ ንግግር ነው የሚናገሩት። መጥቼ እኔም የምቆጣት እሷን ነው ማለት እንዲህ ለምን አልሆነም እንዲህ ለምን አልተደረገም ምን አድርጊ ነው የምትይኝ እስከ ማልቀስ ድረስ ይከፋታል። ያው ሁሉን ነገር ዘርግፋ ባትነግርህም ከጎኔ ያሉ እነሱ ናቸው የሚል ተስፋም ስላለ የትስ እሄዳለሁ የሚልም ነገር ስላለ ከትናንት ወዲያም ብዙ ያማከረችኝ ነገር አለ በእናንተ ዙሪያ ያ ነገር ስጋት ስላለባት ሁሉ ነገር ይሄ ቢሆን ይሄ ነው ብላ በመሳቀቅ ነው የምትነግረኝ። አንቺ ጋር ነው ክፍተቱ ምናምን ብዬ እናገራታለሁ ሁልጊዜ። እሳቸው እኔ ጋር እንደሚጫወት መጥቼ ነው እሷ ጋር ጫዋለሁኝ። ያው የእሱን ነፍስ ለመታደግ ደግሞ የባለቤቴን በእሷም አማካኝ ቢሆንም ከሌላ እሷን ብናደርግም እሱ እንዳይያዝም እንዳይገደልም ሲል ያው እሷን መስዋዕት ያው ከመስዋዕት ከማድረግ አይተናነስም። እና ያው ቅድምም የተጨቃጨቅኩ በአካል አይቼህ አላቅም። እሷ በታሪኩን ብትነግረኝም አላቅም ህጋዊ ትሆን አትሆን ብዬ የማይሆን አፍላፊ ተነጋግሬያለሁ። እሱንም ያስቀየምኩ ስለመሰለኝ ይቅርታ የማንነት ጥያቄ ሆኖብኝ ነው። ግልጽ ለማድረግ ያህል ግን በተለየ ሁኔታችን ልጅ እየተጎዳሽ ነው የነበረው። እዚህ ቤት ላይ ብዙ ነገሮች እያደረገች ነው የነበረው። ከዚህ በፊት ደግሞ ስናጣራ የነበረው ሌላ አይነት ምክንያት ነው እና አንድ ሰው ነበረ የዛ ሰው እህት ተጠያቂ እንደሆነች ነበረ። እኔን ደግሞ የእሷ አክስት ብሎ የተጠቀሰልኝ ሴት ነበረች እና የእሷ ቤት መስሎኝ ነበር ማመጣጤ። ከዛ ግን አንደኛ እዚህ ቤት ላይ ወንጀል ተፈጽሞበት ያውቃል ከዚህ በፊት። ከዛ ውጭ ደግሞ ብዙ ነገሮች ተፈጥረው ብዙ ነገሮች አልፈው ነው አንድ ባለቤት ገዛው የተባለው። ይሄ ቤት ነው ተብሎ ጥቆማ ሲሰጠን ራሱ ባልደረቦቼ ሲያጠሩ አንድ ካህን ናቸው ይሄን ቤት የገዙት ነው የተባለው። እንግዲህ እዚህ ቦታ ላይ ስንመጣ ግን አንድ ልጅ ወድቆ ነበር አግኝተን የነበረው። ከዛ በተጨማሪ ደግሞ ምን አይነት ጉዳት ሲደርስበት እንደነበር ለማሳየት በሚል በካሜራ እንኳን አስቀምጠን ያየነው ነገር ነበር እና እንዴት ይሄ ሁሉ የመናፍስት ነገሮች እዚህ ቤት ላይ ሊሆኑ ይችላሉ? ከዛ ውጭ ደግሞ አሁን ስለ ባለቤትሽ ነግረሽኛል አንቺ። እንዲሁም ደግሞ አንቺ የግብር አልተፈጸመም ብለሽ ነው ትናንትና ይሄ ነገር ስላልሆነ ዛሬ ስትበር የመጣሽው። ምን አይነት ጉዳት ቢደርስባችሁ ነው በዚህ ልክ እንደዚህ እያሳሰበሽ ያለው? ማለት ያው አባ በሚነግሩን ነገር ነው። እኛ ስለ ቦታው ጣውት ያምልኩበት ምን ያድርጉበት አናቅም። በምንኛ መልኩ እንደሆነ አናቅም። እዚህ ጋር መኖር ቤቱን ውክልና ሲሰጡኝ እንዲህ ስትኖር እዚህ ጋር እኛ ካንቺ ኪራይ አልፈልግም ወጪ በሙሉ የሚሸፍኑልን ግማሽ በግማሽ እሳቸው ናቸው። እንዲህ ማድረግ አለብሽ ይሄን ማድረግ አለብሽ ግዴታ ህፃናት ልጆች ደም መፍሰስ እንዳለበት የሰው እንደዚህ ግብረ ስጋ ግንኙነት ማድረግ ወንዱም ሴቱም ማድረግ እንዳለባቸው የተለያዩ ነገሮች ሰጠውኛል። የሚነሰነሱ የሚበራ ምናምን ለልጅቷ እንደውም ሳሳያት እኔ ለሁለት ቀን ያክል ራሴን አሞኛል። ማለት እኔ ማድረግ ያልቻልኩትን እንዴት እሷ ላይ በሚል ማለት ነው። ግን መኖር ስላለብኝ አድርጌዋለሁ። ይሄን ነገር ተቀብያቸው ረጅም ዓመት ነው የቆየሁት እዚህ። ያው ከባለቤቴም ጋር እንደነገርኩ ልጅ የለንም አልወለድኩም ከሱ። ያን ነገር ግን መደረግ አለበት። እንዴት እንደሚያውቁት አላቅም። እኔም እኮ አውቄ ምናምን አለ እሳቸው በጮህብኝ ሰዓት መጥቼ እሷ ጋር ነው ልጅቷ ጋር የማደርገው። ያው ቅድም በተደረገው ነገርም እንዴት ምናምን ብዬ አንተ ላይ የጮኩትኝ ማለት ያው ሲብስባት ነው እሷም እንደዚህ አይነት ውሳኔ ላይ የደረሰችው። ልጅ ነች፣ ታዳጊ ነች፣ ብዙ ነገር ይረፍድባታል። ያው ካለው ነባራዊ ሁኔታ ያው እግዚአብሔር ማገዛትና እናንተን ሰጣት። እንግዲህ
እንጂ ሆን ብዬ እንደዚህ ሰው ልጅቷን ለመጉዳት ምናምን በእርግጥ ያው ከሷ ደግሞ እኔም ጋር ያለ ክፍተት ምንድነው ባሌን ነው ለማትረፍ የፈለኩት ገብቷል ያ ነገር ሲፈጸም እቺ ልጅን በዛው ማለፍ ሊኖር ይችላል ሌላ አይነት ችግሮች ጉዳት ሊደርስባት ይችላል ብዬ አላሰብኩም ለምን ራስ ወዳዶኛለሁ ማለት ነው እኔ አሁን ነው የቁጭ ብዬ ያሰብኩት ስመጣ እየጎዳዋት ነው ለካ ጫናም ስለፈጠርኩባት ነው ማይሆን የሆነ ቅድም አሁን አንተ ፊት ተያይዘን ነበር አይደለ ማን ጫና በፈጥርባት ነው እሷም ገተታና ማይምልልስ አንገቷን ደፍታ የምትሄድ ልጅ ያው በክፉ ነገር እንደዚህ አንገቷን መዘዝ ታዋራኝ ለኔም ተሰምቶኛል ያው ያለውን ነገር አለማወቃችን ነው የሱን ህይወት ለመታደግ እሱን ላለማጣት ስለ ያደረኩት ነገር ነው እኔም እሱም እናውቃለን በርግጥ ስለሰውየው እቺ ልጅ ግን በማታውቀው ኃጢአት መክተቴ የኔ ትልቅ ወንጀል ነው ኃጢአት ነው ብዬ ነው የሚቀበለው ልጁንም ያው ሳመጣው መጀመሪያ በብዙ ቀን ነው ተመላልሼ አይቼዋለሁ ማለት እንደ ጠባቂ አድርገሽ እንድታመጪ ከባለቤቴ ጋር ተመካከረን እያዞረ ስንገዛው ከበቂ በላይ ብር ሰጠው ተሳስተሽ ነው ወይንስ ምን ሆነሽ ነው ሲለኝ አይ እቃ ማገለባበጭ ይሆናል ያዘው ብዬ ስለው አይ አያስፈልገኝም አለኝ ሰጥቼው ሄድኩ በማግስቱ እንዲ መጠለያም ልስጥ ማረፊያ ቤት ወጭን ልቻለ እኔ ጋር ሆነ ስለው እሺ አለኝ አመጣሁት እዚህ በቃ እንዲኖር አደረኩ የተለያዩ ልጆች እናመጣ ነበር ለእውነቱ ቆንጆ ሴቶች እናመጣ ነበር እነዛ ደግሞ ያው እንዳልኩ ጨለማን ተገና አድርገው ነው በቀን የሚንቀሳቀስ የለም ውድቅት ሰዓት ላይ የሚሰወሩበት ነገር አለ ልጆቹ ያው ከመሰልቸትም ሊሆን ይችላል እሱ አሁን ምናልባት ወይ የቅርብ ዘመድ ስለሆነች ሊሆን ይችላል ወይንም ሜጃ የላትም እና ነው እንጂ እሷም አሁን ሌላ ብትሆን እንደዚህ እኔና እሷም ጻፍ ውስጥ የምንገባበት ነገር አይከሰትም ነበር ያለው ነገር ይሄ ነው እንግዲህ እንደው ቀላል ነገር አይደለም እየነገርሽኝ ያለው ከዚህ በተጨማሪ ደግሞ ይሄን ልጅ ወደዚህ ቦታ ላይ ካመጣሽ በኋላ ተደጋጋሚ ጊዜ በሴቶች እንዲደፈር ነበር የምታደርጊ የነበረውና ይሄን ያህል እንዲሆንበት ለምንድን ነበር ያስፈልገው ከዛ በኋላ ደግሞ ወደ ራስሽ ዘመድ ወይ ደግሞ ዳጎትሽ ልጅ ነው ማለት ያንቺ ባለቤት ወንድም ልጅ ነው የዞርሽውና ከነዛ ሰዎች ለምንድን ነው ወደሷ መዞር የጀመረው እሱ እነዛ ይሻሉኝ ነበር እንደውም ባሳያለሽ ነበር ሲል የነበረው ለልጁ እኮ ነግሬው ነበር ዘመድ ናት ምናምን ብየዋለሁ ከሷ ጋር ምንም አይነት ጉዳይ እንዳይኖር ዘመድ ናት ብየዋለሁ ግን ያ ማለቱ በቂ ሆኖ ሳይገኝ እዛ ጋር ግዴታ በእንደዚህ አይነት ነገር የልጁ ጉዳት መድረስ አለበት ልጁ ወሲብ ሲያደርግ ደግሞ መፍሰስ አለበት እነዚህ ነገሮች ግዴታ መፈጸም አለበት ሌላ ሴት የለም ያለች እሷ ናት ከሷ ጋር ያው በመዋል በማደር መግባባት ይመጣል ያው ነገሮች ይፈጸማሉ ለሷም ግን በተለያየ ሰዓት ማድረግ ያለባትን ነገር አሳያታለሁ እየመጣው ማለት ነው አሳቻ ሰዓት ላይ መጥቼ ዳትሳሳች ምናምን እላታለሁ ኧረ ያልሽኝ እያረኩ ነው ያንን ነገርም ግስት ነገር ለምን ነው የከፋት ብዬ አላሰብኩም እኔ እንደዚህ እሷም ላይ ጫና እንደተፈጠረ ልጁን በጣም እየተጎዳ እንደሆነ ያላወኩኝም በሰዓቱ ማለት ልጁ እዚህ ተደጋጋሚ ጊዜ በምትመጪበት ሰዓትም ጉዳት ደርሶበት እንደነበርና ብዙ ነገር እየሆነ እንደነበር ለኛም ነግሮን ነው የነበረውና ይሄንን ነገር በእውነቱ አታቂም ብዬ አላስብም ምክንያቱም ቀላል ነገር ስላልሆነ ብዙ ነገሮች ነው የተፈጠሩትና ይሄን ነገር ማስተካከል ይቻል ነበር እንደው ከዛ በተጨማሪ ደግሞ እነዛን ሴቶች ከየት ነበር የምታመጫቸው እሱን እንዲደፍሩት ይሄ ግብር እንዲፈጸምና እሱ ደም እንዲፈጽም የሚያደርጉትን ሴቶች እነሱን ያው ሻይ ቡና በማለት ነው የምናናግራቸው ልጆቹን የተለያየ ቦታ ላይ እንዲህ ቤት አለኝ እናንተ እንዴት ነው የምትኖሩ አይ 5-6 ሆነ ተከራይተን ምናምን ሲሉ እናናግራቸዋለሁ ነው ቤት አለኝ እኔ ጋር ሆኖ እላለሁኝ አንድም በእንደዚህ 2-3 አምጥቼ አላውቅም ማለት በቋሚነትም ዘለቄታ 1 ወር 2 ወር እንጂ ረጅም ጊዜ የሚቆይ የለም ግን ያው በሄዱ ሰዓት ግዴታ ያ ነገር መደረግ ስላለበት አንድ ልጁም ራሱ እኮ ሰዓቱ ስላልተቋረጠ ነው እንጂ ሰዓቱ ቢቋረጥ ልጁም ላይ የተለየ ነገር ይፈጠራል ማለት ልጁ ሊረበሽ ይችላል የማያውቀው ገላ የማያውቀው ነገር ሲከሰትበት ግን ውስጡ ደግሞ መንፈሱ ያስገድዷል ልጁን ግን ሰዓቱ ስላልተሸራረፈ ነው እንጂ ያስገድዷል እና ያው በተለያየ ቦታ ላይ ካፌዎች ላይ ምናምን ልጆች እናገኛለን በፊት መጠጥ ቤት ሲሰሩ ሰልችተው መሄጃ ያጡ ቤት ያጡ ምናምን እናገኛለን በእነዛ አይነት ምክንያት እያነጋገር እናመጣቸዋለን ልጆቹ እንደው ሌላው የዚህ ቤት ባለቤት ቄስ እንደሆኑ ነው የሳቸው ዋነኛ ሰው ስለሆኑ ነውና እንደው ተገኝቶ አይገኙም በቀላሉኝ ሰውዬ ማለት ነው
እሳቸውን ለማግኘት ራሳቸው ሲፈልጉ እንጂ ለማግኘት ከባድ ነው። በዋናነት ግን ስነግርህ የልጁ ብቻ አይደለም ተጠቂ የነበረችው፣ እሷም እንደዛው የእሷም ደም የሚፈስበት እሷም ከሚገባው በላይ የተጎዳችበት ነገር አለ። አባን ግን ለማግኘት ትንሽ ስማቸውም ትንሽ በርከት ያለ ነው። አባም አለ እንደ ቄስም እንደ ብዙ ያው በዋናነት ግን ያው የደፍተራ ስራ ነው የሚሰሩት ሰውየው የድግምት ስራ ስለሆነ ቦታውን ሲገዙት ከመጀመሪያውም ለማዳ መሰለኝ በእንደዚህ አይነት ነገር ያመልኩበት ነበር። ወንጀል የተፈጸመበት ከሉሲፈር ጋር የተገናኘ አይነት እምነት የሚፈጸምበት ቦታ ነበር እና ያ ነገር ሲቀር አይደለም ለሳቸው ለአካባቢው ሰው ጠንቅ እንዳይሆን እሳቸው ቀድሞ ጥንቃቄ የሚያደርጉበት ነገር አለ። እና ምክንያቱን ልጠይቃቸው ብዬም ሆን ብዬ 2-3 ሄጄ ሳላወራ የመጣሁበት ረስቸው ሳላወራ የመጣሁበት ነገር አለ። እሱን ሳማክረው ለሰውየው እስከ መግደል እኮ ያድፍናላቸው። እንደዚህ ስለሆነ እዛ ስትደርሺ ይጠፋብሻል ረስተሽ ትመጫለሽ ማለት ነገር ሲነግረኝ ውስጤ ለልጅቷ የሆነ የማዘን ስሜት ቢሰማኝም ግን ደግሞ ከልጅቷ ያው ባሊን ነው ማስቀደም ያለብኝ ከታሰረስ ነገስ የኔ መጨረሻስ የሚል ነገር እንጂ ሳትጎዳ ቀርታ ወይንም እሷም ደግሞ እንደማንኛውም ሰው ሳይሆን ከሰው የበለጠ ደም ፈሷት ያውቃል። እሷም እንደምትጎዳ ቃለው ያው ቦታው የለመደው የሰው ግብር ነው፣ የሰው ደም ነው። የሰው ግብር ስለ ሰው ገለመጣል ምናምን ሳይሆን መደፈር ለምዷል። ቦታው ላይ ደም መፍሰስ ለምዷል። ያ ነገር ስላለ ሰውየውም አለዚህ አይንቀሳቀሱም። እሳቸው ጋር ራሱ ታውራው ከሄድክ በሆነ ነገር በቃ ሀሳብ ጠፍቶብህ ምናምን ተመለሰው ያደነዙዛል ራስህንም እና ያው ልጅቷን ተጎድታለች። አዎ ተጎድታለች። ከሷ የበለጠ ደግሞ ልጁ ላይ ትልቅ ጫና ፈጥረንበት ነበረ። ያው እንግዲህ ስለዚህ አሁን እንዳልሽው ቄሱ በቀላል የሚገኝ ሰው አይደሉም። ነገር ግን ባለቤትሽ ለዚህ ነገር ሊረዳን ይተባበረናል ወይ ደግሞ እሳቸውን ለማግኘት መንገድ ይሆነናል። እሱን በትትና ካናገራችሁት ያው እንኳን እሷን አሳምናችሁ የለ ያው ስራው እናንተ እንግዲህ እሱን አናግራችሁ በሲስተም እንደ ነዋሪ ምናምን እንጂ እንደዚህ በህጋዊ መንገድ ምናምን ካልከው ግደለኝ ነው የሚል አይነግርህም፣ አያምንልህም። ግን እንደ ነዋሪ እንደዚህ አባት ፈልጌ ምናምን ብለህ እንደ ቅን ነገር ቤት ጸበል የሚረጭልኝ ምናምን ብለህ ካልሆነ አይነግርም፣ ለራሱም ስጋት ስለሚይዘው ማለት ነው። ያው እንግዲህ በእሱ አማካኝነት ካገኘው ነው እሱም እንጂ ብዙ ጊዜ ሰፈር ውስጥ አይገኝም። የራሱ የሆነ ስጋት ስላለው በዚሁ በህይወቱ ጉዳይ እንግዲህ እሷም ብዙ ጊዜ ከእሷም ጋር ስለሚገናኙ እስቲ ሞክር እግዚአብሔር እንግዲህ ውድ ቤተሰቦቻችን ያው የነበረኝን ቆይታ በተወሰነ መልኩ አይታችኋል እና ምን አይነት ነገሮችን ማድረግ እንዳለብን አናውቅም። ነገር ግን አሁን አጠገብ ያለችውን ሴት ከዚህ በላይ በተሻለ መልኩ ለመመርመር ሙከራ እናደርጋለን። ከኔ ባልደረቦች ጋርም አንዳንድ ቆይታዎችን ታደርጋለች ማለት ነው። ከዛ በኋላ ምን አይነት ነገር ነው የሚፈጠረው አናውቅም። ከሷ ውጪ ደግሞ እንግዲህ የዚህ ቤት ባለቤት ቄስ እንደሆኑና ብዙ ነገሮች እየተፈጠሩ እንደሆነ ነው እየሰማን ያለ ነው እና ይህን ነገርም ለማረም እንሞክራለን ማለት ነው በቻልነው አቅም። ይህ ሁሉ ነገር እንዴት ሊሆን ቻለ? ወንጀል የተፈጸመበት ከባዕድ አምልኮ ጋር የሚገናኝ ወንጀል የተፈጸመበት ቤት ነው እና ያ ቤት ነው በዚህ ልክ እየተጎዳ በዚህ ልክ አላስፈላጊ ነገር እየሆነ ያለው እና ትንሽ ለኔ እንግዳ ነው። በጣም ግራ የሚገባ ነው። ውድ ቤተሰቦቻችን ብቻ ይህን ነገር ለማስተካከል እሞክራለሁ በቻልኩት አቅም። ይህን ነገር ካስተካከልኩ በኋላ ደግሞ በተሻለ መልኩ ሌላ ወደ ተሻለ መንገድ ለመሄድ እንሞክራለን ማለት ነው። ከምንም በላይ ግን እቺን ልጅ ለማዳን ነው የምንሞክረው። ውድ ቤተሰቦቻችን የተፈጠረው ነገር እሷ ጋር ምንድን ነው እሷንም በተወሰነ መልኩ እናወራታለን ማለት ነው። አሁን አጠገብ ያለችዋን ሴት ግን እንግዲህ ለተጨማሪ ምርመራ እንወስዳታለን ማለት ነው። ከዛ በኋላ የተፈጠረውን ነገር እናያለን። ቄስ የተባሉትን እንዲሁም ደግሞ የሷን ባለቤትም ለማግኘት እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ እስከዛው ድረስ አብራችን ቆዩ ነው የምለው። ግን አጠገብ ያለች የተጎዳች ሴት አለች። እሷን የተወሰነ ደቂቃ ካወራው በኋላ አንዳንድ የተሙ ጉዳዮች ደግሞ ስለገጠሙን እሱንም ለማጣራት ሄዳለሁ ማለት ነው። እስቲ ወደ እሱ ሄዳለሁ ማለት ነው። አብራችሁን ቆዩ እስከዛ ድረስ። እንግዲህ ውድ ቤተሰቦቻችን ያው ከእሷ አጎት ባለቤት ጋር የነበረን ቆይታታቸዋል። መጀመሪያ አካባቢ ላይ ትንሽ ኃይለ ቃል ተጠቅማ ነበር። አንዳንድ እኔ ላይ ማላስፈላጊ ድርጊቶችን ለማድረግ እንዲህ በካሜራ ያልቀረጽንላቸው አንዳንድ ቦታዎች ነበሩ እኔ ላይ ጉዳት ለማድረስ የሞከረችበት እና ከዛ በኋላ ግን ተረጋግታ የቤት ፍተሻ ፈቃድ እንዳለን እንዲሁም ሁሉንም ነገር ካወቀች በኋላ ረጋ ብላ ብዙ ነገሮችን ለማውራት ሞክራለች። አጠገብ ያለችዋ ሴት ደግሞ ከዚህ በፊት እኛ ደርሰንላት ከብዙ ነገር ለማዳን ሙከራ አድርገንላት የነበረች አሁንም ግን ወንጀሎች ተዘፍቃ ያገኘናት ሴት ነች። ያው በእርግጥ መናፍስት እንደሚያስቸግሯትና ካላስፈላጊ ነገር ጋር ብዙ ነገሮችን እያደረገች እንደሆነ የሰማነው እና ይህ ሁሉ ነገር እንዴት ነው ሊሆን የቻለው? እንዴት ነው ይሄ ነገር የተፈጠረው? እስቲ ግልጽ አድርገሽ ንገሪኝ።
ያው እንግዲህ እንደነገርኩ ነው በቃ እዚህ እንደመጣው ነው ይሄ ሁሉ ነገር የተደረገው። ከዚህ ቤት ውስጥ ደም መፍሰስ እንዳለበት እና መገበር እንዳለበት ነው የሚነገረን። ለዛ ግዴታ አድርጎ ያሉንን እናደርጋለን። ካልሆነ ግን እኛም ላይ ቤተሰባችንም ሌላ ነገር እንደሚደርስ ትነግረናለች። በቃ አጎቴን ማገዝ እንዳለብኝ አጎቴ እየተጎዳ እንደሆነ ነግራኝ እዚህ ቄስ እንዳለ ነግራኝ ነበር። ግን ምንም አይነት ቄስ የለም። አንድ ቀን ነው 2 ቀን የሆነ ሰውዬ መጥቶ ነበር። በቃ ሌላ ምንም የለም። እንደው ማለት ይሄ ሁሉ ነገር እንዴት ነው እንደዚህ ሊሆን የቻለው? ምክንያቱም አጎትሽ እንደሚያድንሽ እና አጎትሽ እንደሚያተርፍሽ ነበር መጀመሪያ ሰምተን የነበረው። አሁን ላይ ደግሞ አጎትሽ የተሻለ ሀብት ያለው ሰው እንደሆነ እና እሱ ከዚህ ነገር መውጣት እንዳለበት ይሄ መናፍስት እኔ ይሄ ወንጀል እንዴት ከዛ ጋር እንደተሳሰረ ራሱ በጣም ግራ ገብቶኛል። ሌላ ነገር ነበር ውድ ቤተሰቦቻችን እየተከታተልከው የነበረው እና ትንሽ ግራ ጋብቶኛል። እንዴት ነው ወደ እንደዚህ አይነት ነገር ውስጥ የገባው? እኔ እንደነገርኩ ነው ባለፈው ስለ አጎቴ አዋርቻለሁ። ጥሩ ህይወት ውስጥ የሚኖር ሰው እንደሆነ በጣም ጥሩ የኑሮ ሂደት እንዳለው ነበር የማውቀው። ግን አሁን ላይ እንደሰማሁት ከሆነ ሀብቱ እየጠፋ እንደሆነ ሀብቱም እየጠፋ ያለው በዚህ ምክንያት እንደሆነ ግዴታ ግብር ደም መገበር እንዳለበት ምናምን ነው የሚያወሩት። እንዴት እንደሆነ እኔም እውነቱን ስነግርህ ምንም የማውቀው ነገር የለኝም። እኔም ልክ እንዳንተ ነገሩ አዲስ ነው። እንግዲህ ነገሩ በጣም አስገርሞኛል እንዴት በዚህ ልክ ሊሆን እንደቻለ። አሁን ላይ ግን እዚህ ቤት የነበረውም ልጅ ከአንቺ ጋር ለማምለጥ ሙከራ ሲያደርግ ነበር። እዚህ ነገር ላይ አልተባበርሽም። እንደው ያንቺ ደም መፍሰስ አለበት ሲባል እንደው ሴት ስለሆንሽ የሴትነትሽ ደም መፍሰስ አለበት ነው? ከዚህ በፊትም ሌሎች ሴቶች ይህን ግብር ይፈጽሙ ስለነበረ ያንቺ ደም መፍሰስ አለበት ነው? በተለየ ሁኔታ ከአጎትሽ ደም ጋር የሚተሳሰር ነገር ስላለው ነው? እኔ እንጃ እኔ ዘመድ ስለሆነ ደማችን አንድ ስለሆነ እኔ ደም መፍሰስ አለበት ይመስለኛል። ምንም የማውቀው ነገር የለም። ልጁ ለምን እንደዚህ እንደሚደረግም አላውቅም። ግን ብቻ ይሄ ግብር መፈጸም እንዳለበት አውቃለሁ። ካልተፈጸመ አጎቴ እየታመመ እንደሆነ አጎቴ ሀብቱ ይበልጥ እየጠፋ እንደሆነ አውቃለሁ። ብቻ እየተደረገ ያለው ነገር እንዳለ ለአጎቴ ተብሎ ነው። አጎቴም እዚህ ነገር ውስጥ አለበት። ባይኖርበት መቼም ይሄ ሁሉ ነገር ይፈጠራል ብዬ አላስብም። ግን እኔ ሳቅ አጎቴ ለእንደዚህ አይነት ነገር በጣም ተቃዋሚ፣ ቤተሰቦቼን ራሱ በፊት እንደዚህ አይነት ነገር ላይ እንዳይገቡ ከልካይ፣ ሌሎች ሀገራችን ላይ ያሉትንም እንደዚህ የሚያደርጉትን ሰው ከልካይ ነው እኔ እስከማውቀው ድረስ ነው የምልክ። ሌላ እንግዲህ ነገሮች እንዳለ አዲስ ናቸው። እንደው ከዛ ውጪ ያጎትሽ ባለቤት እንግዲህ አሁን ከኔ ጋር በትህትና ነው ነገሮችን ሰራ የነበረው እና ስለሆነ ቄስ ነው እየነገረችኝ የነበረው። የዚህም ቤትም ጉዳይ ስናጣራ ቄስ እንደገዙት ነበር የሰማነው። እና ስለነዚህ ሰውዬ ሰምተሽ ታውቂያለሽ? አንቺ እዚህ ቦታ ላይ ከመጣሽ በኋላ የተወሰነ ቀናት ነው በእርግጥ፣ ግን አይተሻቸው ታውቂ ነበረ? የሆነ ሰውዬ 2 ጊዜ መጥቷል። ግን ቄሱ እሱ ይሁን አላውቅም። ቄስ ይባላል፣ አባባ ይባላል፣ ይፈራል። ግን ማን እንደሆነ እኔ ምንም አላውቅም። ማን ይሁን ምን ይሁን ምንም አውቀው ነገር የለም። 2 ቀን የሆነ ሰውዬ መጥቶ እንደነበር አውቃለሁ። ከዛ ውጪ ማንም ሰው አይመጣም ከአጎቴ ሚስት ውጪ እዚህ ቤት ውስጥ። ይህን ነገር በቻልን አቅም ለማጣራት እንሞክራለን። ተጨማሪ የምታግዢ ነገር ካለ ግን አሁን በፊቱ ለቅቄሽ አላስፈላጊ ወንጀል ላይ እንድትገቢ ሳይሆን በደንብ ማጣራት ያለባቸው ነገሮች ይኖራሉ። እንደዚህ በቀላሉ ክፍለ ሀገር ነበረ። አስፈላጊ ከሆነ ወደዛ መሄድ ወይም ያንን መንገድ ለማመቻቸት እንሞክራለን እንጂ ሌላ በቀላሉ ሊገኝ ይችላል። አጎትሽ ስለ ቄሱ በቀላሉ ሊነግረን ይችላል ብለሽ ታስቢያለሽ ወይስ ወደዚህ የሚመጣበት ሁኔታዎች ይኖራሉ? ወደዚህ ምን የሚመጣበት ሁኔታዎችን እንሞክራለን እንጂ ስለ ቄሱ እኔ እንጃ። ይሄን ያክል ጊዜ ይሄን ነገር መደበቅ የቻለ ሰው ስለ ቄሱ አይደብቀንም አልልክም። እኛም ምንም አናውቅም። ቤተሰቦቹ እንግዲህ በቀላሉ ይነግረናል። አግኝተ ነው የምንወስነው ይሆናል። ግን ቢያንስ አካባቢውን ምናምን እኔ ስለማውቅ መሄድ እንችላለን፣ ወይም የሚመጣበትን መንገድ ማመቻቸት እንችላለን። እሷ ቀድማ ካልነገረችው ሚስቱ እንዳይመጣ ካላደረገች መረጃዎችን ካላጠፋች በስተቀር ያው አብረው አይደል እየሰሩ ያሉት። እንደዛ ካልሆነ ይሆናል። እስቲ እያንዳንዱ ነገር እኛም ለማጣራት እንሞክራለን። አጎትሽ በተለየ ሁኔታ ወደዚህ የሚመጣበትንም ሁኔታ ለማጥራት እንሞክራለን። ከዛ በኋላ ምን አይነት ነገሮች ይፈጠራሉ እውነት ለመናገር አናውቅም። ነገር ግን እስቲ አጎትሽ ወደዚህ የሚመጣበትን ነገር እናያለን ማለት ነው። ከዛ በተጨማሪ ደግሞ ተጨማሪ ምርመራዎች የኔ ባልደረቦች ያደርጋሉ። እንግዲህ ውድ ቤተሰቦቻችን አንዳንድ አስቸኳይ ተሙ ጉዳዮች ገጥመውናልና እኔም ወደዛ መምራት መቻል አለብን። ምናልባት በደንብ ነገሮችን የኔ ባልደረቦች በተወሰነ መልኩ እንዲያጠሩ እናደርጋለን። ይሄ ነገሩ ስብስብ ነው። ከዚህ በፊት ተጀምሮ የነበረ ጉዳይ ላይ ነው። ሴት እንግዲህ በመድኃኒት በመተት እያደነዘዘ ስትደፈር የነበረ ሴት ነው ዛሬ ደግሞ ደፋሪ ሆና የተገኘችው እና ይሄን ነገር ቀላል አይደለም። ራሱን የቻለ መተሳሰሮች አሉት። በደንብ ማጥራት መቻል አለብን። እንደ ሁል ጊዜ ሁሉ በጸሎታችሁ በልመናችሁ እንድታስቡን በአክብሮት ጠይቃለሁ ማለት ነው። ይህ የታፈነ እንባ ነው። የተበደሉ ሰዎች እንባ የሚታበሱበት፣ በዳዮች ወንጀለኞች ለሕግ የሚቀርቡበት ቻናላችን ነው።
ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን ማለት ነው። እስከዛው ድረስ ቸር ቆዩ።